ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ኒዮናቶሎጂ በሚል የትምህርት ርዕስ የተማማረን እንግዲህ ፓርት 23 ላይ ደርሰናል። በዚህ ክፍል ኒዮናታል ሃይፖካልሲሚያ እና ሃይፖግላይሲሚያን ለማየት እንሞክራለን። እንግዲህ እስከ ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ትምህርታችን እንገባለን። እንግዲህ ኒዮናታል ሃይፖካልሲሚያ ማለት ተርም ኢንፋንቶች ከሆኑ ኢንተርም ኢንፋንትስ ኦር ፕሪማቹር ኢንፋንትስ ግሬተር ዛን 1500 gram birth weight if the total serum calcium concentration less than 8 milligram per deciliter ከሆነ ተርም ላይ ደረሱ ኦር ፕሪ ማቹርም ሊሆኑ ይችላሉ። ግን ክብደታቸው ከ1500 ግራም በታች ከሆነ ሴረም ካልሲየማቸው ሜጀር በምናደርግበት ጊዜ ከ8 ሚሊግራም ፐር ዴሲሊትር በታች ከሆነ ወይ ደግሞ ከ2 ሚሊሞል ፐር ሊትር እንደዛ ከሆነ ምን እንላለን? ያን ሃይፖካልሲሚያ እንላለን ማለት ነው። አዮናይዝድ ፍራክሽን ኦፍ ሌስ ዛን 4.4 ሚሊግራም ፐር ዴሲሊትር ከሆነ ያ ኒዮናታል ሃይፖካልሲሚያ እንላለን ማለት ነው። ፕሪማቹር ኢንፋንት ሆነው ደግሞ ክብደታቸው ከ1500 ግራም በታች ከሆነ ኒዮናታል ሃይፖካልሲሚያ ለማድረግ ቶታል ካልሲየም ሴረም ኮንሰንትሬሽናቸው ከ7 ሚሊግራም ፐር ዴሲሊትር በታች መሆን አለበት፣ ወይ ደግሞ 1.75 ሚሊሞል ፐር ሊትር ሲሆን ያ ኒዮናታል ሃይፖካልሲሚያ እንላለን። ኢትስ የኮመን ሜታቦሊክ ፕሮብሌም ኢን ኒውቦርን ነው። ብዙ ጊዜ ጨቅላ ህጻናቶች ላይ የሚታይ የሜታቦሊክ ችግር ነው ማለት ነው። ኮዙን ስናይ በሁለት ከፍለን ነው የምናየው፣ ኤርሊ ሃይፖካልሲሚያ እና ሌት ሃይፖካልሲሚያ ብለን እናያለን። ኤርሊ በምናይበት ጊዜ ለምን ያህል ጊዜ ነው እንትን የሚለው ወከር የሚያደርገው ኢን ዘ ፈርስት 2 to 3 days አፍተር በርዝ ነው። ከተወለደ ለመጀመሪያ 2 ወይ 3 ቀናት ባለ ጊዜ ውስጥ ነው የሚታየው። ምክንያቶቹ ምን ምን ናቸው? ፕሪማቹሪቲ አለ፣ ኢንፋንት ኦፍ ዲኤም ማዘር፣ በርዝ አስፊክሲያ፣ ኢንትራዩትሪን ግሮዝ ሪስትሪክሽን፣ ቫይታሚን ዲ ዲፊሽንሲ ምናምን ነገር እነዚህ በሚኖሩበት ጊዜ ለኤርሊ ኒዮናታል ሃይፖካልሲሚያ ተጋላጭ ይሆናል ማለት ነው። ስለዚህ እነዚህ ኤርሊ ያናቸው በተወለደ በመጀመሪያ 2 ወይ 3 ቀናት ባለ ጊዜ ስር ሃይፖካልሲሚያ እንዲገጥሙ የሚያደርጉ ምክንያቶች ናቸው ማለት ነው። ሌላኛው ሌት ሃይፖካልሲሚያ የምንለው ዩዥዋሊ ኦከርስ አት ዘ ኤንድ ኦፍ ዘ ፈርስት ዊክ ኦፍ ላይፍ ማለት ነው። ከተወለደ በመጀመሪያ ሳምንት አካባቢ ነው የሚፈጠሩት። ምክንያቶቹ ምንድናቸው እንዲፈጠሩ የሚያደርጉት? ሃይፖፓራታይሮዲዝም፣ ቫይታሚን ዲ ኢንሰፊሽንሲ፣ ሃይፎስፌት ኢንቴክ እና ክሪቲካሊ ኦር ፕሪማቹር ኢንፋንት ከሆነ ለሌት ሃይፖካልሲሚያ እንዲጋለጥ ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ እነዚህ ናቸው ለሌት የሚያጋልጡት ማለት ነው። ክሊኒካል ማኒፌስቴሽናቸውን በምናይበት ጊዜ ደግሞ በኒዮናታል ሃይፖካልሲሚያ የሆኑት ምን አይነት ምልክቶች ያሳያሉ? አብዛኞቹ አሲምፕቶማቲክ ነው፣ ማለትም ምልክቱን አያሳዩም። ግን ምልክቱን የሚያሳዩ ከሆነ ምን ምን ነገር ያሳያሉ? ኒውሮማስኩላር ኢሪቴቢሊቲ ይዛሉ፣ ጄተሪ ኦር መስል ጀርኪንግን አይነት ምልክት ሊያሳዩ ይችላሉ። ጀነራላይዝድ ኦር ፎካል ክሎኒክ ሲጀርን፣ ኢንስፓራቶሪ ስትራይደር፣ ዊዚንግ ኦር ቮሚቲንግ። እነዚህ በኒዮናታል ሃይፖካልሲሚያ የተያዙ ህጻናቶች በኤርሊም በሌትም የሚያሳዩት ማኒፌስቴሽን ኦር ክሊኒካል ፊቸሮች ናቸው ማለት ነው። እንዴት ማኔጅ እናደርግ የሚለውን ማኔጅመንቱን ስናይ ደግሞ ሞስት ኤርሊ ሃይፖካልሲሚያ ኢዝ አሲምፕቶማቲክ ናቸው ኤንድ ሪዞልቭስ ዊዛውት ትሪትመንት ማለት። እነዚህ አሲምፕቶማቲክ ኦር ኤርሊ ላይ የሚታዩ ብዙ ጊዜ በራሳቸው ናቸው ሪዞልቭ የሚያደርጉት። ሶ ኤርሊ ፊዲንግ ቱ ፕሮቫይድ ሃይ ካልሲየም ኢንቴክ ማለት ነው። ገና እንደተወለደ ቶሎ ፊድ ማድረግ ምን እንዲሆን ያደርጋል? እንደ ትሪትመንት ያገለግላል፣ ካልሲየም ኢንቴኩን ስለሚያሳድግ ማለት ነው። አዲንግ ፓሬንትራል ካልሲየም ኢን ኢንፋንትስ ኒውትሪሽን አስ 10% ኦፍ ካልሲየም ግሉኮኔት ፐር 500 ሚሊግራም ፐር ኬጂ። ይህን በመስጠትም የማኔጅ ማድረግ እንችላለን። ሌላኛው ደግሞ ምን ማድረግ እንችላለን? ሲጀር ያለበት ከሆነ ምን እናደርጋለን? 10% ኦፍ ካልሲየም ግሉኮኔት ፐር 100 ሚሊግራም ፐር ኬጂ ኦቨር 5 to 10 ሚኒትስ እንሰጣለን ማለት። ብረስት ፊዲንግ ደግሞ በጣም ወሳኝ ነገር ነው ኤርሊ እንትን ለማድረግ ማለት ነው። ሌላኛው ሁለተኛ ርዕሳችን ኒዮናታል ሃይፖግላይሲሚያ ነው። ኒዮናታል ሃይፖግላይሲሚያ ማለት ምን ማለት ነው? ፕላዝማ ግሉኮዝ ሌቭል ሌስ ዛን 40 ሚሊግራም ፐር ዴሲሊትር ከሆነ ያ የምንላለን የፕላዝማ ግሉኮዝን ሜጀር ስናደርግ ከ40 ሚሊግራም ፐር ዴሲሊትር በታች ከሆነ ኒዮናታል ሃይፖግላይሲሚያ እንላለን። ግሉኮዝ ሜታቦሊዝም ኮንቲነስ ግሉኮዝ ሰፕላይ ፍሮም ፕላሴንታ ኢን ዩትሮማ ነው። አንድ ልጅ በእናትየው ማህፀን ውስጥ እያለ ግሉኮስን የሚያገኘው ከየት ነው? ከፕላሴንታ ነው። ከተወለደ በኋላ ግን ከየት ሊያገኝ ይችላል? ብሮን ፋት እና ግላይኮጅን ስቶሮች በማድረግ ከነዚህ ነው ግሉኮስን እያገኘ የሚሄደው። ዩኒትስ ቢኮም ሃይፖግላይሲሚክ ዱሪንግ ፊዲንግ ዲሌይ ማለት እንደተወለደ ብረስት ፊድ የማያደርግ ከሆነ ምን ሊፈጠር ይችላል? ፊዲንግ ዲሌይ ከተፈጠረ ሃይፖግላይሲሚክ ሊሆን ይችላል። እና ኢፒኒፍሪን እና ኮርቲሶል እና ግሉካጎን የብለድ ግሉኮስ ሌቭል ኢንክሪዝ ለማድረግ
የሚረዱ ናቸው። ምን በማድረግ አንደኛ በግላይኮጂኔሲስ ወይ ደግሞ ግሉኮኒዮጂኔሲስ በማድረግ የግሉኮስ ኮንሰንትሬሽንን ብሬን ላይ የሚጨምሩ ናቸው። ኢንሱሊን ኢንክሪዚስ ግሉኮስ ኮንሰምፕሽን ባይ ሴል። ኢንሱሊን የተባለው ሆርሞን ደግሞ ሴሎች ግሉኮዝን ዩቲላይዝ እንዲያደርጉ የሚያደርግ ሆርሞን ነው ማለት ነው። ሶ ሪስክ ፋክተሩን ስናይ ደግሞ ምን አይነት ሰዎች ናቸው ለነዚህ ለኒዮናታል ሃይፖግላይሴሚያ ተጋላጭ የሚለውን ስናይ አንደኛ ፕሪማቹሪቲ አለ፣ ሴፕሲስ ካለባቸው፣ የዲያቤት ዲኤም ነውር ስኳር ታማሚ ከሆነች እናት ከተወለዱ፣ ሃይፐርኢንሱሊኒሚያ ካለባቸው፣ ሃይፖተርሚያ፣ ፖሊሳይቴሚያ፣ ስሞል ፎር ጀስቴሽናል ኤጅ፣ ላርጅ ፎር ጀስቴሽናል ኤጅ እና የተለያዩ ድራጎችን የምትጠቀም ከሆነ እና ቤታ ብሎከሮችን እና ሃይፖግላይሴሚክ ኤጀንቶችን የምትጠቀም ከሆነ ያ ኒዮኔት ያ ጨቅላ ለሃይፖግላይሴሚያ የመሆን እድሉ ከፍተኛ ነው ማለት። ስለዚህ ሪስክ ናቸው እነዚህ ነገሮች ካሉበት ማለት ነው። ሶ ለኒዮናታል ሃይፖግላይሴሚያ ኮዝ የምንላቸው ነገሮች እነዚህ አራት አሉ። አንደኛው ዲክሪዝድ ሰፕላይ ካለ ነው። ዲክሪዝድ ሰፕላይ ሊኖር የሚችለው ምን ሰዓት ነው? አንደኛው ፑር ኢንቴክ ካለ ነው። የካልሲየም ኢንቴኩ በጣም ዝቅተኛ ከሆነ ወይ ደግሞ ዲሌይድ ፊዲንግ ከሆነ ልክ እንደተወለደ ፊዲንግ ካልተጀመረ ፊድ ማድረግ ካልጀመረ ያ ዲክሪዝ የግሉኮዝ ሰፕላዩ በመቀነሱ ምክንያት የተፈጠረ ሃይፖግላይሴሚያ ነው ማለት ነው። ሁለተኛ ዲክሪዝድ ስቶር ማለት ነው። የስቶር የሚያደርግበት የስቶሬጅ ካፓሲቲ በጣም ከቀነሰ ምን ካለ አሁን ምን ሊሆን ሲሆነው አሁን ፕሪተርም ከሆነና ስሞል ፎር ጀስቴሽናል ኤጆች በጣም ያለ ጊዜያቸው የተወለዱ ልጆች የግሉኮዝ ስቶሬጃቸው አነስተኛ ስለሆነ ሃይፖግላይሴሚክ የመሆን እድላቸው ከፍተኛ ነው ማለት ነው። ሶስተኛው ዲክሪዝ ግሉኮዝ ሴንቴሲስ ማለት ነው። ግሉኮዝን ሴንቴሳይዝ ማድረግ እንትናቸው ከቀነሰ በምን አማካኝነት? አሁን ሴፕሲስ ካለ አስፌክሲያ ካለ እነዚህ ለሃይፖግላይሴሚያ ሊያጋልጣቸው ይችላል። ሌላኛው ኦቨር ዩቲላይዜሽን ኦፍ ግሉኮዝ ማለት ነው። ልክ እነ ሴፕሲስ እና ሃይፖተርሚያ ካለ ግሉኮዝን ኦቨር ዩቲላይዝ ያደርጋሉ። ያኔ መጠኑ እየቀነሰ ስለሚመጣ ሃይፖግላይሴሚክ ያደርጋቸዋል ማለት ነው። በዚህ ደግሞ ኒዮናታል ሃይፖግላይሴሚያ የተያዙ ልጆች ምን አይነት ማኒፌስቴሽኖች አሏቸው? ምን አይነት ምልክቶች አላቸው ስንል አብዛኞቹ አሲምፕቶማቲክ ናቸው። ምንም ምልክቱን አያሳዩም። ግን ምልክቱንም ቢያሳዩ ቶሎ የሚጠፋም ሊኖር ይችላል። ግን ሜጀር ሲምፕተም የሚባሉት ምን ናቸው? እነ ጂተርነስ፣ ትሪመር፣ ሃይፖተርሚያ፣ አፒኒያ፣ ሳይኖሲስ እና ሲዥር እነዚህ ሜጀር ሲምፕተም ናቸው። የሃይፖግላይሴሚያ አንድ ኒዮኔት በሃይፖግላይሴሚያ ከተያዘ የሚያሳያቸው ምልክቶች ማለት ነው። ሌላኛው ፊዲንግ ዲፊካልቲ ሊኖር ይችላል። ሌተርጂ፣ ስቱፐር፣ ኮማ ዊዝ ፕሮፋውንድ ሃይፖግላይሴሚያ በጣም በከፍተኛ መጠን የግሉኮዝ መጠኑ መቀነስ ሊያሳዩ ይችላሉ ማለት ነው። ስለዚህ እነዚህ ማኒፌስቴሽኖቹ ናቸው። ስለዚህ እንዴት ነው ዲያግኖሲስ የሚደረገው ስንል አንደኛ ምንድነው ዲያግኖሲሱ? አይደንቲፋይ ሪስክ ኦፍ ኒዮኔት ማለት ቅድም ሪስክ ፋክተር ናቸው ብለን የጠቀስናቸውን እነዛ ሪስክ ፋክተሮች ካሉ ተጋላጭነቱ ከፍ ስለሚል በዛ መሰረት ዲያግኖስ ማድረግ እንችላለን። ሌላኛው ክሊኒካል ማኒፌስቴሽኖችን በማየት በበሽታው የተያዙ ልጆች የሚያሳዩትን ሜጀር ማኒፌስቴሽኖች ብለን አይተናል። እነሱን በማየት ሌላኛው ፕላዝማ ኦር ካፒላሪ ግሉኮስ ሌቭልን ሜጀር በማድረግ ከ40 በታች ከሆነ ዲያግኖስ ማድረግ እንችላለን። ግሉኮስ ሌቭል ሌዛን ከ50 ሚሊግራም ፐር ዴሲሊትርን በታች ከሆነ ሰጀስት ሊያደርግ ይችላል ወደዛ እየመጣ እንደሆነ። ስለዚህ እንትን ማለት እንችላለን። ሌላ ኮምፕሊኬሽኖቹ ትሪት ያልተደረጉት ምን አይነት ኮምፕሊኬሽኖች ይገጥማቸዋል ስንል አንደኛ ምን አለ? ኒውሮሎጂካል ኢንጁሪ ይኖራል፣ ኢንተሌክቹዋል ኢምፔርመንት፣ ሲዥር ዲስኦርደር፣ ኮማ እና ኤንድ ዴዝ። አብዛኞቹ የሚያሳዩት ምልክት እንኳን ከነዚህ ጋር በተገናኘ ስለሆነ እነዚህ የሚያሳዩት ምልክት ኤርሊ ሞኒተር ካልተደረጉ ቶሎ ትሪት ካልተደረጉ ወደ ባሰ ደረጃ ሄደው ኮምፕሊኬሽን ሊፈጥሩ ይችላሉ ማለት ነው። እንዴት ማኔጅ ይደረጉ? ማኔጅመንቱ ምን ይመስላል የሚለውን አንደኛ አይደንቲፋይ ኮዙን አይደንቲፋይ ማድረግ ነው በዋነኝነት። ከዛ በኋላ አይደንቲፋይ ያደረግነው ኮዝ ላይ በመስራት ማኔጅ በማድረግ እንችላለን። ብረስት ሚልክ ኦር ፎርሙላ ሚልክ ኦራል ፊዲንግ ኤቭሪ 2 ሃወርስ ፎር አሲምፕቶማቲክ ኒዮኔት ማለት ነው። አሲምፕቶማቲክ ኒዮኔት የምንላቸው ግሉኮዛቸውን ሜጀር ስናደርግ ከ40 በታች ከመጣ ነው እና ለነዛ ደግሞ ምን መደረግ አለበት? ብረስት ፊዲንግን ኢኒሺየት ማድረግ ቶሎ ብሎ ኤቭሪ 2 ሃወር በየ2 ሰዓት ልዩነት ብረስት ፊድ በማድረግ ማኔጅ ማድረግ እንችላለን። ሌላኛው 10% ዴክስትሮስ ወተር 2 ml ፐር ኬጂ ኢንትራቬነስሊ በመስጠት ግሉኮዝ ሰፕላይን ከ6 እስከ 8 ሚሊግራም ፐር ኬጂ ፐር ሚኒት ለማድረግ ወር በዚህ መንቢ የሚል ከሆነ ደግሞ ኮንሰንትሬሽኑን 12 ሚሊግራም ፐር ኬጂ ፐር ሚኒት እንዲሁም በማድረግ ማኔጅ ማድረግ እንችላለን። ሌላኛው ስታርት ሃይድሮኮርቲሶን ኦር ግሉካጎን ኢን ፐርሲስተንት ኤንድ ሬዚስታንት ሃይፖግላይሴሚያ ማለት ነው። በጣም የሚያስቸግር እናንተን የሚል ከሆነ ሃይድሮኮርቲሶን ወይ ግሉካጎንን በመጠቀም ማኔጅ ማድረግ እንችላለን ማለት ነው።
ሌላኛው እንዴት ፕሪቨንት እና ፕሪቬንሽን ውስጥ ምን ይመስላል ከመፈጠሩ በፊት ምን ነገሮች ብናደርግ እንዳይፈጠሩ ማድረግ እንችላለን የሚለው ፕላዝማ ግሉኮዝ ሌቭል አት ሪስክ ኦፍ ኒዮኔት ያሉትን ቼክ ማድረግ አለብን። ሪስክ መሆናቸው በራሱ ተጋላጭነታቸውን ስለሚያሳድግ እነሱ እንዳያዙ የሚያደርገውን ሪስክ መቀነስ ላይ የምንሰራው። ሌላኛው ኢኒሺየት ኤርሊ ፊዲንግን ኢኒሺየት ማድረግ አለብን። በየ2 ሰዓቱ ፊድ ማድረግ መቻል አለብን። ሃይፖተርሚያ እና ዲሌድ ፊዲንግን አቮይድ ማድረግ አለብን። እነዚህ ነገሮች ስናደርግ ሃይፖግላሲሚያ እንዳይፈጠር ፕሪቨንት ማድረግ አለብን። ሌላኛው ደግሞ ሳክ ማድረግ ወር የእናት ጡት ወተትን መጥባት የማይችሉ ልጆች ካሉ ናሶጋስትሪክ ፊዲንግን በማስጀመር ፕሪቨንት ማድረግ እንችላለን ማለት ነው። ሌላኛው እዚህ ምስሉ ላይ የምትመለከቱት ማክሮሶሚያ ኦር ላርጅ ፎር ጀስቴሽናል ኤጅ የሆነ ቤቢ ነው። ከዲያቤቲክ ከሆነች እናት የተወለደ ልጅ ነው እና በጣም ሲታይ ወፍራም ነው፣ ግን የግልኮስ መጠኑ በጣም ዝቅተኛ ነው የሚሆነው። ይህ የሆነበት ምክንያት ምንድን ነው? ኦቨር ዩቲላይዜሽን ኦፍ ግሉኮስ ስለሚኖር። ይህ የሚሆነው ለምንድን ነው? ሃይፐር ኢንሱሊኒማ፣ በጣም ብዙ የኢንሱሊን መጠን ሰውነቱ ላይ ስለሚገኝ በዛ ምክንያት የሃይፖግላይሴሚክ ይሆናል ማለት ነው። ሌላኛው ደግሞ በጣም የደቀቀ የቀነጨረ ሰውነት ያለው ልጅ ከተወለደ ይህ በጣም ዲክሪዝድ የሆነ ሰብኩታኔስ ቲሹ አለው። መስል ማሱን በጣም የወረደ ነው። ሚኮኒየም ስቴኒንግ ነው መልኩ ሲታይ። ይሄ ደግሞ ለሃይፖግላይሲሚያ ተጋላጭ የሆነው በምንድን ነው? ዲክሪዝድ ስቶሬጁ በጣም የወረደ ስለሆነ ኦር ኢምፔርድ ግሉኮስ ሴንቴሲስ ስላለው በዛ ምክንያት ለዚህ ለሃይፖግላይሲሚያ ተጋላጭ ሆኗል ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እየጠየቅን ቀጣይ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።